አንድ ሴት በህይወታችን ዙሪያ ገባችና ይሄን ቤተሰብ በጣም ልትበጠብጥ ልትበታትን ሞከረች። ብዙ ይሄ መተት ኮተት የምትሉት ነገር ሁሉ ሞከረች። እኛ መተት በእኛ ላይ አይሰራም። ደግሞም ስለ መተትም እኛ አንፈልግም። እሱ አለ የፈጠረን ፈጣሪያችን ነው። ሁሉን ነገር ለኛ የሚያደርገው ሁሉን ነገር ልበቀል ካለ የሚበቀል አድርጌ ላሳይ ካለ አድርጎ የሚያሳይ እኛ ፈጣሪ አለን። በመተት በድግም ታናንም አስደገመች፣ አስመተተች፣ ሄደች። ይሄ ቤተሰብ አይበተንም፣ ይሄ ቤተሰብ ምንም አይሆንም፣ ይሄ ቤተሰብ አይታመምም። ከዛ በኋላ ግን እግዚአብሔር የበቀል አምላክ ነው። ፈጣሪ ተበቅሎ ዛሬ የምናየውን እያሳየሽን የሚጠባበቁ በክፉ የሚያዩሽ ካሉ ዛሬም አይናቸው ጨለማ እግራቸውን ቀጤማ ያርግልን መድኃኒዓለም። እኛ እንደሆነ እግዚአብሔር እድሜና ጤና እስከሰጠን ድረስ እኔ አሳድጋለሁ። እግዚአብሔር እድሜ ጤናም ይሰጠኛል፣ እሸትም ያደርገኛል። እሳይ እኔ በዚህ መካከል ጠላቶቼ ይቃጠሉ፣ ያስቀኛል። ይህ ቅራቅንቦ ነገር የመንደር የቡና ወሬ እከሌ እንደዚህ እከሌ እንዲናት እኔ ይህን ምንድን ነው የምለው እንትን እዝናናበታለሁ። በጣም ነው ፈታ ነው የምልበት፣ እስቃለሁ፣ እዝናናለሁ። ቤተሰብ ባለፈው የተፈጠረውን ነገር አይታችኋል። እንግዲህ ማለት ታምን አልቻለችም። ያው ለምን አላመነችንም ማለት አንችልም። ምክንያቱም ከምታየው ነገር አንጻር እንዴት ከመቼው እንደዚህ ምናምን ትላለች እና በቀደም ስትከራከር ነበር ካስታወስክ። እንዴት በዚህ ፍጥነት አንተ የጤና ባለሙያ አይደለም ወይ? አንተ እንደዚህ ሆነ እንዴት እንደዚህ ማድረግ ነበረብህ ምናምን እያለች ነበር። ልክ ናት። የሷንም ሀሳብ አንቃወምም። ለምን ብትል ለእኛ ከማሰቧ እየተነሳ ነው እንደዛ ልትል የቻለችው። አንደኛ ነገር ገና ያልጠነከረ ሰውነት ላይ እንደዚህ ሆነሽ እንዴት ታደርጊያለሽ? የማይደረግ ነገር ነው ምናምን እያለች ነበር። ግን ደግሞ የእግዚአብሔር ልጅ እግዚአብሔር ስጦታ ነው አይደል? ልጅ እግዚአብሔር ስጦታ ነው። እኛ በፈቀድነው ጊዜ አይደለም የሚሆነው፣ እሱ ባለ ሰዓት ነው። ስለዚህ እሷ አላመነችንም። እሷን እንደገና እናሳምናታለን። በቀደም በጣም ተጨቃጭቀናል። እንዴት እንደዚህ ታደርጊያለሽ ምናምን ብላለች። ያው አባብለንም ቢሆን ምንም አድርገንም ቢሆን የማሳመን ግዴታ አለብን። ቤተሰብ ያው እንዲህ ከሆነ በኋላ በረከት ነው አይደል? ግዴታ ብቻ ሳይሆን እኮ አሁን አንዳንድ ልጆች ምን አሰቡ መሰለሽ፣ ያው ትዳር ውስጥ ናችሁ ማለት ትዳር ናችሁ፣ ራሱን የቻለ ቤተሰብ መስርታችኋል። በዚህ ያክል መጠን ተጨንቃችሁ ለሳቸው ማሳመን አይጠበቅባችሁም አይነት ነው። እኛ በእርግጥ ምንድነው አንድ ፋሚሊ ሆነች ስትኖሪ እንደገና ደግሞ እናታችን ናቸው ለኛ ይጨነቃሉ። ለምን ለአንድ ልጅ ለመውለድ ምን ያክል ዝግጁ መሆን እንደሚፈልግ የጊዜው ሁኔታ ምናምን ይታወቃል እና ዋጋ ያስከፍላቸዋል በሚል ነው። ስለዚህ እሳቸው ማወቃቸው ጥቅም እንጂ ጉዳት የለውም። ለዛ ነው እንደገና ደግሞ ፓርት ኦፍ የሆነ የኛን ኢንፎርሜሽን ሁሉንም ሳይሆን በከፊል ማወቅ አለባቸው። ስለዚህ በኤክስፒሪየንስ አላቸው። እሳቸው ወደ 8 ልጆች ነው የወለዱት እና how many children ባለፈው መልሰውላቸዋል። እና ምንድነው ይሄን ያክል ኤክስፒሪየንስ ያለው ሰው ዞሮ እንኳንም ስጋ ቤተሰብ ሆኖ አይደለም ሌላም ሰው ቢሆን እንትኑ የራሱን ልምድ ያስረዳሻል፣ ይነግርሻል እንዳትጎጂ እንጂ ሌላ ምንም ክፋት የለውም። ስለዚህ በተወሰነ መልኩ ማወቁ ክፋት የለውም። ሼርድ የሆነ ኢንፎርሜሽን ሲኖር ማለት ነው በቤተሰብ መካከል አዲስ አትሆን ትረዳጃለሽ። ዞሮ ጥቅም ነው ያለው እና ሁሉንም ነገር ያውቃሉ ማለት አይደለም። እሳቸውን ለማሳመን የምንሄድበት እንትን ሁሉን ነገር እንዲያውቁልን ከመፈለግ አንጻር ሳይሆን ሊረዱንም ስለሚችሉ ለዛ ነው። እና ማዘር በዛ ልክ ለመቀበል ተገደዋል። ዞሮ መቀበላቸው አይቀርም። ለምን እናደርጋለን? ምንም አንውጣም። መልሰን ጓጭ ያሉኝ ስላለ እና እንትን ነው አንዳንዴ ለምን ዝም ብሎ ተከታታይ ይሆናል ምናምን የሚለው ሰው አንዳንዴ ከጤና አንጻር ሊሆን ይችላል። እንደዚሁም ደግሞ
ከእቅድሽ በፊት በስተትም ሊሆን ይችላል። ምንም ሆነ ምን ግን እግዚአብሔር ካልፈቀደ አይመጣም። አዎ እሱን እኮ ነው ብለህ ከዚህ ልጅ እግዚአብሔር ስጦታ ነው እያለ ከዚህ ደግሞ ምን ሆናችሁ ምናምን ነገር ቀሳትሉ ምናምን እንባል እንችላለን እና አይ እንደዛ አይደለም። እኔ እኮ አሁን እኮ እማ ከዛ አንፃር ምናምን ሳይ እንደዚህ ምናምን ነው። አይ ለኛ ከማሳቸውን ብቻ አይደለም ለኛ ስላሰበች ነው እንትን ነው። እንዴት እንደዚህ እሷ ጡት ጠብታ አልጨረሰች እሷን ትጎዳለች እናንተም ትጎዳላችሁ ከሚል በዛ የተነሳ ነው እንጂ አይ አልቀበልም ምናምን ነገር አትልም። ያው ምንም ማረጋችንም ለምን የወለድነው እኛ ነን። አሁን እሳቸው ብነግራቸው ትንሽ ሰዓቱ እንትን አሁን ብነግራቸው እኮ እሳቸው ጭራሽ አይቀበሉኝም እንጂ እድሜሽም ገፍቷል። ምን ነው ከሷ በላይ ነኝ። እድሜው ገፍቶ ሰው መውለድ የጀመረ ሰው ደግሞ ማቋረጥ የለበት። በጣም በላይ እሱ እንኳን ገና ነኝ አቃለስ ብላቸው ይላል። ምን ነው እኔ ነኝ ስትወለድ ስብ ያወጣው ታልክ ልጄ ነው ምትልክ ምን ትላለች? በእርግጥ እኮ እንደዛ ነው ምትልህና ያው በቀደም እንትን ቢሉም ዞሮ ዛሬ ከነ ውጤቱ ነው እናሳየት። ውጤቱን እናሳያቸዋለን። ውጤቱን ማለት እኛን ስላላመነችን በደንብ እየቀለድን ያው እንደተለመደው ፕራንክ ነው ምናምን ስለምንላት ያንን ያሰበችና ቦርጭ ነው መሰለቱ ነው ለማውራት። ምክንያቱም በወሊድ ሰሞን የነበረ ውፍረት ነበረ ያልቀነሰም ነበር። እሷ እንደዛ ነበር ስትለኝ ነበር። አይደለም ብለን ደግሞ እኛ የማሳመን ስራ እንሰራለን። ቤተሰብ ማንጣርቻ ልምጣኔ አንዳንድ ነገር በላችሁ ውጤቱንም ላምጣላችሁ። እየተንቀሳቀሰ ነው ማለት ያው እንግዲህ አምጥቻታለሁ። እማዬ ነኝ አባዬ ዛሬ ጠጋቤ በመጀመሪያ ደረጃ ተጠጋጉ ትላለች እንዳያመልጡ ማለት ላይ ግን ችግር የለም። ምን እንደ በቀደሙ ጥለው እንዳትሄድ ዛሬ ያው ምን መሰለሽ አንቺን የማሳመን ስራ መስራት አለብን። ዛሬም አልተዋችሁኝ ምን ታውሽ ውጤቱን ካየሽ በኋላ ነው እና እኛን ያው ስለማታምነን አምጣው እንደው ለምን ውጤቱ ሰይተንሽ ካሳየለኝ አባዬ ያሱት ነገር እንግዲህ ይሄ ነገር አላሳምን ቢል አስባችሁታል። ይሄ ነገር ያው አባዬ ይሄ አልትራሳውንድ ነው ባይዘው አንድ ወር ቀርቷታል ያልኩት ለማስደንገር ብዬ ነው። በቀደም 8 ወር ያለው ውሸት ነው። እሱን ይቅርታ አድርጉልኝ። የ6 ወር ከምናምን ሆኖ 7 ወር ሊሆናል። ይሄው ከገጠሩ የጀመርንበት ቦታ ነው። ይሄው አልትራሳውንድ ነው። ያው አይ ያው ጣቶቹ ምናምን አይታዩ ይታያል። እግሯ ሴት ናት ወንድ ይታያል። እንደውም እኔ ነው መሰለኝ የሚመስለው አሁንም እኔን አሳማኝ ቀኑንም ያው አንቺ ማለት ነው። ይሄው 8ኛው ወር ላይ 2018 ቀኑ ራሱ ምናልባት የቆየ የማማ እንትን እንዳይመስላችሁ ብዬ ነው። ይሄው እንትን ነው በዚህ ልክ ፕራይቬት እንዲሆን ያደረግነው ያው በቃ ለምን እናንተ ደግሞ ከሰማችሁ እያንዳንዱ ነገር ትጨነቃላችሁ ስላሰብን ነው። ለዛ ነው ማቀር እንዳይልሽ ያው አየሁት። እኔ ምንም ማለት አልችልም። በእርግጥ በቀደም ዕለት ያው ቅር ብሎኝ ነበረ። ለምን ቅር አለሽ ብትሉኝ እቺ ልጅ ተወልዳ ቢያንስ 4 አመት 3 አመት ከምናምን ቢሆናት ጥሩ ነው። ለምንድን ነው እናትየው አትጎዳም ልጄ ትጎዳለች ከሚል አንጻር እንጂ እኮ ልጅ የእግዚአብሔር ስጦታ ነው። ብዙዎች ሀብት ንብረት እያላቸው ልጅ አተው ምን ነው እኔም ልጅ ኖሮኝ እንደዚህ አቅፌ በሳምኩ የሴትነት ወግን ባየው የሚሉ ብዙዎች አሉ። ብር ልጅ አይሆንም። ብር ደግሞ ለጊዜው ነው፣ ሀብት ነው። በእርግጥ ግን እርካታን አይሰጥም። ልጅ ፍቅር አለው። ልጅ ሲመጣ ፍቅር አለ፣
በትዳር መካከል ደግሞ አንድ ባልና ሚስት ተጋብተው በመሃላቸው ፍሬ ከሌለ የሚደሰቱበት ወጣ ሲል እኮ አንድ አባወራ ማምሸት አይችልም። ለምን? ወይኔ ልጄ ይላል ልጁን አስታውሱ። ወይኔ ሚስቴ መጀመሪያ፣ ቀጥሎ ደግሞ ልጅ ሲመጣ ወይኔ ልጄን አላየሁትም እኮ ቀን ናፍቆኛል፣ እንዴት ሆኖ ይሆን ውሎ ይላል። ልጅ ምንድነው? ፍቅር ነው፣ ጸጋ ነው። እኔ እናልጠላውም፣ ግን ትጎዳለች። በእኛ ምን እናወራለን? ሰው ታልፏል። ማማ ባትኖር ዝም ብለን ስናስብ ትዳር ያለ ልጅ ማለት ዝም ብሎ ቢታሰብ አያስኬድማ። ሊኖር ይችላል፣ ግን ምን አክል ማጣፈጫ እንደሆነ ትልቅ የትዳር ትሩፋት ነው። ልጅ ጸጋ ነው፣ ስጦታ ነው እና አላማው የትዳር እሱ ባይሆንም ማለት ነው። ልጅ ግን ሲኖር በጣም ትዳር ቆንጆ ይሆናል ማለት ነው እና የቤቱ ማጠንጠኛ ምናምን እላታለሁ ማማን ማለት ነው። ምንም ልናደርገው አንችልም ማስዋካለች በማለት ምንም ነገር ቢፈጠር ማለት ነው እና ልጅ ለመታረቂያ አብሮ መኖሪያም ጭምር ስለሆነ ከዛ አንፃር ነው። አንዴ ላስቆማችሁና ተቀምጠን እናውራ በእናታችን። ያው ታውቃላችሁ አልችልም። ያሮጊት ጉልበት እንግዲህ አልቋል። አያልቅም፣ ለልጆቿ አያልቅም። እናት ጉልበቷ ለልጆቿ ምን ጊዜም ፊሊፕስ ናት። እናት ቢደክማትም አይደክማትም። የልጆቿን ድካምና ጉዳት ደግሞ ማየት አትፈልግም። እናት ማለት ላም ቀንዶ አይከብዳትም። ልጅ ቢያጠፋ ቢበድልም ልጅ ልጅ ነው። እኔ በበኩሌ እንደምለው ማለት ነው። እኔ ለልጆቼ ዋጋ ከፍያለሁ ሳሳድጋቸው፣ ሳስተምራቸው። የኔ ላይፍ ግን በዛ አላለፈም። ቅብረር ባለ ቤተሰብ አባት ሩሩ በሆነ አባት ተወልጄን ያደግኩት ችግርና ችጋር የሚባል ነገር አላየኝም፣ አልነካኝም። ግን ወደ ትዳር ዓለም ውስጥ ሲመጣ ብዙ ላይፎችን አሳልፌያለሁ ብዬ ብናገር አላፍርበትም። ምክንያቱም ዋጋ የተከፈለለት ልጅ ያሳዝናል፣ ይራራለታል። የትም ሆኖ የትም ምንም ሆኖ ወደ እናቱ ጉያ ሁልጊዜ ቢኖር እኔ ደስ ይለኛል። የሌላውን እናት አላውቅም። ደግሞ አንድ ነገር ልምከራችሁ፣ በዚህ አጋጣሚ መናገር የምፈልገው ነገር አለ። ልጅ አጠፋ ተብሎ ሲመከር አሚን ብሎ መቀበል አለ። የተወራ ሁሉ የተገኘ ሁሉ አይበላም፣ የታየ ሁሉ አይወራም ይባላል። ምክር ስትመከሩ የሚጠቅመው ነገር ይሄ ለኔ ይጠቅመኛል፣ ይሄ ለኔ አይጠቅመኝም ብላችሁ የሚጠቅማችሁን ውሰዱ። የማይረባውን ነገር ደግሞ ትተውታላችሁ። አታኩርፉ። ማኩረፍ አያስፈልግም። ነገሮችን ፈረስ ጋሪ ብቻ ነው በአንድ ሳይድ የሚያየው። ለምን ግራና ቀኝ ካየ ይደነብራል፣ ሰውም ይገለብጣል። ለፈረስ ጋሪ ብቻ ነው ቀጥታ እይታ የተሰጠው። ሰው ግን ወደ ግራም ወደ ቀኝም ማየት አለበት። አንዳንድ ነገሮች እኔ ስናገር ምክር የሆነውን ነገር ውሰዱ፣ አታኩርፉ። አንዳንድ ሰዎች ታኮርፋላችሁ፣ አታኩርፉ። ኩርፊያ አይደለም። አሃ ይሄ ነገር ትክክል ነው፣ ምክር ነው፣ እናታዊ ምክር ነው፣ አባታዊ ምክር ነው። ልጄ ይሄ ይጠቅመዋል፣ ይሄ ይጎዳዋል በሉ። ነገ ጉዳቱን ስታዩ እንዲህ ነበረ እኮ ብላችሁ የምትጸጸቱበት ነገር ላይ አትድረሱ። ሳትደርሱ በፊት ግን ምክሮችን ውሰዱ። አንዳንዶቻችሁ ያስቀኛል። ይህ ቅራቅንቦ ነገር የመንደር የቡና ወሬ እከሌ እንደዚህ እከሌ እንዲናት። እኔ ይህን ምንድን ነው የምለው እዝናናበታለሁ። በጣም ነው ፈታ ነው የምልበት። እስቃለሁ፣ እዝናናለሁ፣ አላዋቂዎች እላለሁ። ደግሞ በዛ ልክ ደግሞ ኮሜንታችሁ በጣም 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 አእምሯችሁ በሳል ሰዎች አላችሁ። እናንተን አደንቃለሁ፣ እወዳችኋለሁ። ኢምፒቲ ማይንድ ላላቸው ደግሞ ማይንዳችሁን አሰሩ፣ እውቀት ሙሉበት። ባዶነት አይክበባችሁ፣ እውቀት ይክበባችሁ፣ እውቀት ይውረሳችሁ። ባዶ አትሁኑ። ይህንን ነው የምላችሁ። እና እኔ አሁን ሜልዬ ይቅርታን ደግሞ ይቅርታን ያደረጉ ከእግዚአብሔር ዘንድም ይወደዳሉ። በሁሉም ሃይማኖት አንድ ሴት በህይወታችን ዙሪያ ገባችና ይህን ቤተሰብ በጣም ልትበጠብጥ ልትበታትን ሞከረች። ብዙ
ይሄ መተት ኮተት የምትሉት ነገር ሁሉ ሞከረች። እኛ መተት በእኛ ላይ አይሰራም። ደግሞም ስለ መተትም እኛ አንፈልግም። እሱ አለ የፈጠረን ፈጣሪያችን ነው። ሁሉን ነገር ለኛ የሚያደርገው ሁሉን ነገር ልበቀል ካለ የሚበቀል አድርጌ ላሳይ ካለ አድርጎ የሚያሳይ እኛ ፈጣሪ አለን። በመተት በድግም ታናንም አስደገመች፣ አስነተተች፣ ሄደች። ይሄ ቤተሰብ አይበተንም፣ ይሄ ቤተሰብ ምንም አይሆንም፣ ይሄ ቤተሰብ አይታመምም። ከዛ በኋላ ግን እግዚአብሔር የበቀል አምላክ ነው። ፈጣሪ ተበቅሎ ዛሬ የምናየውን እያሳየን ነው ልላችሁ ነው። በእኛ ላይ አይሰራም። እኛም አንፈልገውም። ኮተት አንፈልግም። እኛ ጠንቋይና መተት የሚያቅና የሚሰራ ቢሆን ተጎልቶ ለምን አባቱ እድሜ ልኩን በጣንና በሰንደል ስር ቁጭ ብሎ ይንፏቀቅ ነበር? አያቅማ። ስለማያቅ አያቅም። እኛ ደግሞ አንፈልገውም። ይሄን እኛ ፈጣሪ አለ የፈጠረንን አምላክ እሱን ብቻ ነው መድኃኔዓለምን ነው የምንጠራው። መድኃኔዓለም ከኛ ጋር ነው። እና ይቅርታ የማታደርጉ ሰዎች የመርዝ ብልቃጥ በውስጣችሁ ነው ያለው። ያ እናንተኑ ነው የሚጎዳው። ይቅር ያለውን ግን አይጎዳውም። ምህረት ከማን ዘንድ ያገኛል? ከፈጣሪ ዘንድ። እሱ ነፃ ነው። ይቅር ያለ ሰው ነፃ ነው። ይቅር ያላለ ሰው ግን ሁሉ ጊዜ የመርዝ ብልቃጥ በውስጡ አስቀምጦ ራሱን ነው የሚጎዳው። ይቅር በሉ። ይቅርታን ወቁ ልላችሁ ፈልጌ ነው። እኔ አሁን ሜልዬ ባለችው ነገር እኔ ምንም ቅር አይለኝም። እግዚአብሔር እድሜና ጤና ከሰጠኝ አይደለም አጠገቤ ያለችውን ሩቅ ያሉም ቢሆኑ አሳድጋለሁ። እኔ ነገሬ ግልጽ ነው፣ እናገራለሁ። ነገር አልይዝም፣ ቂም አልይዝም፣ አደርባይም አይደለሁም፣ ወሬም አልፈልግም፣ ማስመሰልም አልፈልግም። ነገሬ ፊት ለፊት ነው፣ እናገራለሁ። በቃ ይሄ ነው፣ ይሄ የኔ ባህሪ ነው። ስለዚህ በዛው ምክር ስለዚህ ምክርም እየሰጠሁሽ ነው። ደግሞ ሰው አኮረፈኝ አቄመብኝም ብለሽ አትጨነቂ። አንቺ ነፃ ሰው ነሽ። ምክንያቱም ይቅር ብትሉ ይቅር እላችኋለሁ ይላል እግዚአብሔር። ነፃ ሰው ነሽ። አንቺ ትልቅ ሰው ነሽ። በእውነት አመሰግንሻለሁ። የበደሉሽን ይቅር ብለሽ ስቅ ብለሽ ይቅርታ መጠየቅ እኮ ትንሽነት አይደለም፣ አዋቂነትና ትልቅነት ነው። በእውነት ራሱን ከፍ ከፍ የሚያደርግ ሰው ወድቆ ነው የምታገኘው ለማለት ይፈልጉት። አባዬ የገባኝን ለሞከር ጨምርበት ማለት እሷ ለአንዴና ለመጨረሻ ጊዜ የሆነ ጊዜ አውርታለች አይደለ? በቃ ይቅርታ ምናምን ብላ አውርታ፣ እንደዚሁም ደግሞ በስራዎቻችን የተቀረ ያላቸው ልጆችንም ግልጽ አድርጋላቸው ስራችንን ቀጥለናል። እና እንደዚህ አይነት ነገር የለም፣ ሰላም ነው አሁን። ግን ያልተዋት ሰዎች አሉ እና እባካችሁ ተውሉ። ግን ያ ለምን ስለሷ አውርቼ አላውቅም ማለት ይቻላል። ባወራው አያልቅም። እናንተ ለምን ያንን የምታውቁት የሆነ ሚዲያ ላይ ያለውን ነገር እንጂ ማለት ነው። በኮምፕሊትሊ እናንተ አሁን በሷ እየሳላችሁበት ወይም ቤተሰቡን እየሳላችሁበት መንገድ ስህተት ነው። እንደው እንዴት አድርገን እንገራቸው? የሚገኝ ነው ዳብዬ ነገሩ። እንዴት አድርገን እንንገራቸው? መቼው ነገር ተበጥብጦ አይጠጣም እንደው እንጂ እሷ እዛ ውስጥ አይደለችም። አንድ ጊዜ ጨርሳለች። ግን ያልተዋት ልጆች አሉ ይተዋት እና እሷ አይምሯ ነፃ ነው። እናንተም ነፃ ሆኖ ከፈለጋችሁ ምን አገባን? ነገር ነፃ ይሁኑ። ባይፈልጉ እንትኑ እሳቱን በላያቸው ላይ ነው የሚከምሩት። እና ያው ዋና ጉዳያችን በዛው እንመከር እንጂ ያው ይሄኛው እንትን ጉዳይ ነው። በዚሁ ተቀብለውናል ማለት ነው። ለምን መሰለ ይሄንን ያልኩበት ምክንያት አለኝ። ምክር ሲመከሩ የሚያኮርፈው እንዲያው እሚሉ አሉ። ለምን አይደለም? ያ ትክክል አይደለም። ምክር ይሄ ነገር ልክ ነው፣ ይሄ ነገር በስህተት መንገድ እየሄደ ነው። በኋላ እኮ ችግር ቢመጣ እንዲህ ብላ ነበረ እንዲህ ብላይ ነበር ማለት አይቀርም። ሴጣን ደግሞ አዋራጅ ነው፣ ያዋርዳል። ይክብ ያስጠራ እንዲህ ነው ይልህና በኋላ አንስቶ ይፈጠፍጥህና ምን ያደርጋል? የሰው መሳቂያ ነው የሚያደርገው። ያ እንዳይሆን
በቃ ያ እንዳይሆን ፈጣሪን የፈጠረንን አንርሳ። ሁሉም እኮ ፈጣሪ ያለው አይደለ? በሃይማኖት በእምነት እንለያይ እንጂ ፈጣሪያችን አንድ ነው። ይሄንን አታውቁም? እኔ አውቃለሁ፣ በዚያ አምናለሁ። ስለዚህ መንገዳችንን አንሳት፣ ምክር እንቀበል፣ ታላላቆቻችንን እናክብር። ይሄንን ያልኩት። ይሄን መናገር ደግሞ ኃጢአት አይደለም፣ ወንጀልም አይደለም። ስለዚህ ማተቀብላናለች ማለት ነው። ስለዚህ አሁን እግዚአብሔር በሰላም ይፍታሽ። አሜን። ውድቀትሽን ክፋትሽን የሚጠባበቁ በክፉ የሚያዩሽ ካሉ ዛሬም አይናቸው ጨለማ እግራቸውን ቀጤማ ያርግልን መድኃኒዓለም። እኛ እንደሆነ እግዚአብሔር እድሜና ጤና እስከሰጠን ድረስ እኔ አሳድጋለሁ። እግዚአብሔር እድሜ ጤናም ይሰጠኛል፣ እሸትም ያደርገኛል። እሳይ እኔ በዚህ መካከል ጠላቶቼ ይቃጠሉ። ደግሞ አንድ ነገር አሁን ይሄ ያንቺ ውጤት ነው። ኧረ እኔ ብዙ ማመልከቻ መጥቷል ወደ እኔ። ምን የሚል አትሉኝም?